እምብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት እስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው። ራቁትነት የአጋንንት ጥቃት ምልክት ነው። አይታችሁ ከሆነ በቃ ዝም ብሎ ይሄ 40 ቦታ የሚያስበሳችሁ በሁሉም ቦታ በቃ 30 40 60 80 ቦታ ታቶ እንድታረጉ የሚያረጋችሁ በቃ የስዕል ደብተር ጅንጉርጉር የሚያረጋችሁ የነብር መንፈስ በጌርጌሴኖን በመንፈሳዊ ጥቃት ውስጥ የነበረው ሰው መጽሐፍ ሲናገር እንደዚህ ይላል። በመንፈሱ ወደ ምድረ በዳ ይነዳ ነበር። በቃ መነዳት ዝም ብለህ ከቤት ወጥተህ የምትነዳ ከሆነ ዝም ብለህ አድራሻ የሌለው ወዴት እንደምትሄድ አታውቅም። ዝም ብለህ የምትሄድ ከሆነ የመንፈሳዊ ጥቃት ምልክት ነው። በቃ አንደር ስፒሪቹዋል አታክ ነው ያለው። በጣም ብዙ ልጆች እግር የሚያልቅ ቢሆን ኖሮ እግራችሁ ያልቅ ነበር ከመሄድ ብዛት የተነሳ። እንዲሁ ከቤት ወጥቶ የሚሄድ ወንድም የላችሁ? እንዲሁ ከቤት ወጥቶ የሚሄድ ደግሞ እኮ ልክ ስራ እንዳለው ሰው ነው ጠዋት የሚሆን። ከዛ መጋኛ የመታው ውሻ ይመስል አረፋ ደፍቆ ሲዞር አድራሻ የሌለው ውሎ የምትሉ ሰዎች በጉብኝትም አሳባችሁ የቤተ ክርስቲያን አባላት እንጎብኝ ብላችሁ ታቃቂ ቃሊቲ ኮልፌ ቀራኒዮ የምትሄዱ ካላችሁ ይሄ በመንፈሳዊ ጥቃት ውስጥ ከሰው ቤት የምትሄዱ ሰዎች ቤት እያላችሁ አድራሻ እያላችሁ ሰው ቤት የምታድሩ ከሰው ቤት የምትዞሩ ሰዎች እና የሆነ ሰው ቤት ገብታችሁ ልብስ ለብሳችሁ የምትወጡ በዛ የሰዎቹ ልብስ ለብሳችሁ በዛው ይሄ እንዲሁ አድራሻ የሌለው ውሎ አዳር የመንፈሳዊ ጥቃት ምልክት ነው። በቃ እንደዚህ አይነት ላይፍ ስታይል ያላቸው ዘመዶች አሉ፣ አውቃለሁ። እኔም አሉኝ፣ እናንተም አላችሁ። እዚህም ካላችሁ ይማውቃል። በኢየሱስ ስም የምታዞረኝ መንፈስ ብለህ መቆም አለ። እኔ አልዞርም። ታውቃላችሁ፣ ሲጃራ ብቻ አይደለም ሱስ፣ ጫት ብቻ አይደለም ሱስ፣ ዙረት ራሱ ሱስ ነው። የዙረት ሱስ ያለባቸው ሰዎች አሉ። ከቤተሰብ ጋር ሰላም የሌላችሁ ሰዎች፣ የምትጣሉ ሰዎች፣ የምትበጣበጡ ሰዎች እመኑኝ የመንፈሳዊ ጥቃት ምልክት ነው። ከእግዚአብሔር ቀጥሎ እናንተን የሚወዳችሁ ተቋም ቢኖር ቤተሰብ ማወቅ ያለባችሁ አይዘር እናንተ ወይም ሌላኛው የእናንተ የቤተሰብ አባል በቋንቋ እንዳትግባቡ። ምክንያቱም ቤተሰብ ወዳጆቼ የበረከት መንገድ ነው። የበረከት መንገድ በምንም ታምር ከእግዚአብሔር ቀጥሎ የበረከት መንገድ የበረከት ተቋም ቤተሰብ። ቤተሰቡ የሚያዝንበት ሰው አይባረክም። ቤተሰቡ የሚያለቅስበት ሰው ሰክሰስፉል አይሆንም። ከቤተሰቡ ጋር ሰላም የሌለው ሰው በምንም ተአምር በህይወቱ እርካታ የሚባል ነገር የለው። አጋንንት አንዱ የሚያደርጋችሁ ከያዋን መንደር ያወጣችኋል፣ ከቤተሰብ ይለያችኋል። ከዛስ በቃ ልክ እንደዚህ እንደተቆጣ ድመት ኩፍፍ አድርጎ የሆነ ቤት ውስጥ ያስገባችኋል። ፕሮፐር የሆነ ስራ መስራት ማቃት። በቃ ስራ መስራት ካቃታችሁ፣ መማር ካቃታችሁ፣ ስራ መስራት ካቃታችሁ፣ ዝቅ ብላችሁ ደክማችሁ ለፍታችሁ በሚገባው ሁኔታ መስራት ካቃታችሁ፣ በቃ እንዳሰሩ እጅ እግራችሁ ከታሰረ ይሄ የመንፈሳዊ ጥቃት ምልክት ነው። ይሄንን ደግሞ በተመለከተ ከውጭ ገንዘብ ይላኩላችሁ ዘመዶቻችሁ፣ ጆርዳን ጫማም እያረጋችሁ ለበሳችሁ ኑሩ። ይሄ የሚያሳየው ዘመዶቻችሁ አሜሪካ መኖራቸውን ሳይሆን እናንተ የቁም እስረኞች መሆናችሁ። የጫት፣ የሲጃራ፣ የመጠጥ፣ የፖርኖግራፊ፣ የምናምን ሱስ የመንፈሳዊ ጥቃት ምልክት ነው። ሱስ የትኛውም አይነት ሱስ ታውቃላችሁ። ሰው ወደ ልቡ ሲመለስ አድራሻው ኢየሱስ እግር ስር ነው። አሚን ነው። ሰው ከመንፈሳዊ ጥቃት ነፃ ሲወጣ አድራሻው ጫት ቤት አይደለም፣ ቸርች ነው።